ጤና ይስጥልን ውድ ተማሪዎች ሳምንታዊ የመምህሬ ዝግጅታችን ተጀምሯል። ዛሬም እንግዲህ የመምህሬ ዝግጅታችን እናንተን የሚያሳትፉ የተለያዩ ጥያቄዎችን ይዞ ወደ እናንተ ይደርሳል። እንግዲህ በመምህሬ ዝግጅታችን እየተሳተፋችሁ ከኛ ጋር ቆይታ እንድታደርጉ እንጋብዛችኋለን። ዛሬ የአይሲቲ ጥያቄዎች ተዘጋጅተዋል። እናንተን የሚያሳትፉ ቀለል ያሉ የተለያዩ ጥያቄዎች አሉ። እነሱን እንግዲህ ያያችሁ 800 ላይ ዋኤን በማስቀደም መልሶቻችሁን ታደርሱናላችሁ። ሜሮ ሙልጌታ ካስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። እናንተ ጥያቄውን እንድትሞክሩ ከወዲሁ ጥያቄውን ወደ እናንተ እናደርሳለን። በቀጥታ የተዘጋጁትን ጥያቄዎች ተከታትለን ተመልሰን እንገናኛለን። ውድ ተማሪዎቻችን ለዛሬ የተዘጋጁትን የአይቲ ጥያቄዎች ተከታትለን ተመልሰን ተገናኝተናል። እናንተ እንግዲህ 800 ላይ ዋኤን በማስቀደም መልሶቻችሁን በተራ ቁጥራቸው መሰረት አድርሱን። እናንተ እስከምትሞክሩ ድረስ ደግሞ ዛሬ እንግዲህ እዚህ ከመጣው መምህር ጋር እየተዋወቅን ቆይታ የምናደርግ ይሆናል። ስለዚህ መልሶቻችሁን በተራ ቁጥራቸው መሰረት አድርሱን ማለት ነው። መምህር እዚህ ድረስ እንግዲህ ፈቃደኛ ሆነ ለተማሪዎች የሚመጥን ጥያቄ በማዘጋጀት ስለመጣ ጊዜህን መስዋዕት አድርገህ ከልብ እናመሰግናለን። እሺ አመሰግናለሁ። ወደዚህ ፕሮግራም ስለጋበዛችሁኝ ከልብ አመሰግናለሁ። በጣም ጥሩ። ያው በትውውቅ አይደለ እኛም ተማሪዎችም እንዲያውቁ
እስቲ ራስን አስተዋውቀን፣ የተወለድክ የታደክ የትምህርት ደረጃህስ ምን ይመስላል የሚለውን እስካሁን ድረስ ያለውን እስቲ አብራራል። እሺ አመሰግናለሁ። ስሜ ታምቢዞት ውዱ ይባላል። የተወለድኩት ቢቸና ከተማ የምትባል ከአዲስ አበባ 255 ኪሎ ሜትር ርቀት ላይ የምትገኝ ነች። ከሷም ትንሽ ደግሞ ራቅ ይላል ገጠራማ ቦታ አገሬ ህይወት የሚባል ቦታ ነው የተወለድኩት በ1992 እዛ ተወለድኩ። ለትምህርት እድሜ ሲደርስ ወደ አገሬ ህይወት አንደኛ ደረጃ ትምህርት ቤት ከ1 እስከ 8 እዛ ያው ትምህርቴን በደንብ ተከታተልኩ። እዛ ጋር ያሳለፉት ጊዜ በጣም አሪፍ ጊዜ ነበር። ቤተሰቦችም ለኔ ያው አሪፍ ለትምህርት ያላቸው አመለካከት ጥሩ ስለነበረ ፎከስ እንዳደረግ ትምህርቴ ጋር በደንብ አድርገው ረድቶኛል ብዬ አመሰግናለሁ። በዛ ጊዜ ያው ብዙም የዛናክል ጎበዝ ተማሪ የሚባል ባልሆንም ግን ሞካሪ ነበርኩ የሚል አስተሳሰብ አለኝ አሁን ላይ ሳስበው። ግን ያም ቢሆን ቤተሰቦቼ በጣም የተወሰነ ቁጥጥርም ቢሆን ትምህርቴ ጋር ፎከስ እንዳደረግ በደንብ አድርገው አግዘውኛል ብዬ አስባለሁ። ከዛ ከ9ኛ ክፍል ስሸጋገር ወደ ቢቸና ሁለተኛ ደረጃ ትምህርት ቤት ከ9ኛ እስከ 12 እዛ ደግሞ ከትንሽ ከመኖሪያችን ራቅ ይላል ቦታው ተከራይቼ የተማርኩት እንደማንኛውም ተማሪ ከቤተሰብ ተለይቼ ከ9 እስከ 12 ያለውን ተከራይቼ ከተማ ላይ ነው ቢቸና ከተማ የምትባለው እዛ ነው የጨረስኩት ማለት ነው። ከዛ በዘለለ ያው ዩኒቨርሲቲ በ2011 ወደ አርባ ምንጭ ዩኒቨርሲቲ ተቀላቀልኩኝ። አርባ ምንጭ ዩኒቨርሲቲ 2011 ገባን። ያው እኔም መማር የምፈልገው የነበረው 9ና 10 ላይ ስማር የሆነ ኮምፒውተር ነክ ነገር ደስ ይለኝ ነበር ኢንተረስቲንግ ነበር እና ምንድን ነው የምትማር እንደው ዩኒቨርሲቲ ምናምን ነገር ጆይን ስታደርግ ይሉኛል ጓደኞቼ። አይ እኔ ጆይን ሳደርግ የምማረው ኮምፒውተር ሳይንስ ነው እላለሁ። እንግዲህ በዛ ሰዓት ምንም አይነት ላፕቶፕ የለኝም፣ የተለየ ስልክም የለኝም፣ ምንም አይነት ዲቫይስ ኖሮኝ አይደለም። ግን ኢንተረስቲንግ ስለነበረ ኮምፒውተር ላይ ብማር ብዬ አስብ ነበር። እንዳሰብኩትም አልቀረም። ኮምፒውተር ሳይንስ አርባ ምንጭ ጆይን አረኩኝ። እሱን ከመረጥኩ በኋላ ዩኒቨርሲቲ ላይ ያሳለፍኩት ህይወት እኔ በእውነት የማልጸጸትበት ሰዓት፣ ዩኒቨርሲቲ እንደዚህ ባረግ ብዬ የማልቆጭበት ሰዓት ነው። ለምን ሰዓት ማኔጅመንት ላይ በደንብ ተጠቅሜያለሁ ብዬ አስባለሁ። ተጠቅሜያለሁ ብቻም ሳይሆን ኤፌክቲቭ ሆኛለሁ። እግዚአብሔር ይመስገን አሪፍ የሆነ ውጤት ሰርቼ ወጥቻለሁ። እንደ ክላስ ያው የክላስ ሰቃይ ነኝ። ስለዚህ በኮምፒውተር ሳይንስ ምንም አይነት ኢንፍራስትራክቸር የለኝም፣ ላፕቶፕም ይዤ አልገባም። ግን ያው ዩኒቨርሲቲው ባቀረባቸው መሳሪያዎች ተጠቅሜ ያው ትንሽ ኮምፒውተር ሳይንስ ፕሮግራሚንግ ነገር ይበዛዋል፣ ማትስ ነገር ይበዛዋል። እሱን ነገር አሳክተን እንግዲህ ያው በ2015 ዓመተ ምህረት ከአርባ ምንጭ ዩኒቨርሲቲ ተመርቀን ወጣን። ከመርቄ የተወጣው በኋላ ቀጥታ ወደ አዲስ አበባ ነው የመጣሁት። ቤተሰብ ጋር 2 ሳምንት አሳለፍኩ። ያው ኮንግራ ይባል የለ ቤተሰብ ጋር ተመርቀ ስትሄጂ እንኳን ተመረክልህ ምናምን ነገር የሚባል ሴሬሞኒ አለ። እሱን ሴሬሞኒ ካገበርኩ በኋላ ወደ አዲስ አበባ ተመለስኩ። አዲስ አበባ ተመልሼ በ2 ሳምንት ባለሙላ ጊዜ ውስጥ ነው ጆይን ያደረኩት አይቲ ባለሙያ። እዛ ጆይን አደረኩኝ አይቲ ባለሙያ ለ6 ወር ያክል ሰራው። ለ6 ወር ያክል ከሰራው በኋላ ሌላ ካምፓኒ አሁንም እድሉን አመቻቸልኝ። ከሱም ወጥቼ ደግሞ ሌላ ካምፓኒ ለ2 አመት ገደማ አካባቢ እዛ ስራ በአይቲ ሙያ ዳታቤዝ አድሚኒስትሬተር ላይ ቆየው። ከዛ በኋላ የተወሰነ እዛ ስራ ቦታ እያለሁ ፐርሰናል የሆነ ነገር ሀፕን አደረገ። ትንሽ ከስራ 1 አመት ከ6 ወር ምናምን ነገር ከስራ ገበታ ውጭ ነበርኩኝ። አሁን እንደ አዲስ ነው ደግሞ በ2018 ዓመተ ምህረት ወደ መምህርነት ሙያው። በነገራችን ላይ እዚህ ጋር ማንሳት እንፈልገው ነገር መምህርነት ሙያ አይቲ እየሰራው እያለ እንደነገርኩሽ በኮምፒውተር ሳይንስ ነው ግራጁዌት ያደረኩት። ዳታቤዝ ላይ ኔትወርኪንግ ላይ ሰርቻለሁ ለ2 አመት ለገደማ አካባቢ ማለት ነው። ግን ይሄ ሰዎችን ማስረዳት አይነት መንገድ አለ ብዬ አስባለሁ። ቀለል አድርጎ የማሳየቱ ነገር እና ኢንተረስቲንግ ነበረኝ። መምህር በሆን ብዬ እፈልግ ነበር። ከዛ ይሄን እድል አገኘው። በሲያትል አካዳሚ አመለከትኩ። አይቲ መምህር ብዬ አመለከትኩ። እነሱም አክሴፕት አደረጉኝ። ደስ እያለኝ ነው ማስተምረው። ትምህርት በጣም ወዳለሁ። ስለ እውነት ከሆነ ማስተማር በተለይ ማስተማር ማለት ለሰዎች ወይ ደግሞ ለተማሪዎች ጥሩ የሆነ ግንዛቤ በተለይ የቲቺንግ ሜተድ ላይ አንደርስታንዲንጋቸው ላይ የሚቀርበውን ትምህርት ቀለል አድርጎ ከማሳየት አንጻር አሁን የቀረበው ትምህርት ምናልባት ኮምፕሌክሲቲ ሊኖር ይችላል። እሱን ኮምፕሌክሲቲ ግን ቀለል አድርጎ የማሳየቱ ካፓቢሊቲ አለ ብዬ አስባለሁ በእኔ አንደርስታንዲንግ። እሱን ነገር ለምን ይሄን ኤክስፒሪያንስ ከየት ነው ያመጣው ከተባለ ዩኒቨርሲቲ ባሳለፍኳቸው ጊዜያቶች ውስጥ ነው። ዩኒቨርሲቲ ባሳለፍኳቸው ጊዜያቶች ውስጥ በቃ ብዙም የዘናክል ትምህርቱ ይሆናል አይደል ቀለል አድርጌ የመረዳት አንደርስታንዲንግ አለኝ። በዛም ነበር ፈተና የምሰራው። የተለየ ችከላ ይባላል ዩኒቨርሲቲ ላይ ቃላትና የተለየም ፎከስ አድርጌም ሳይሆን ግን ይሆናል አይደል ነገሮችን ቀለል አድርጎ የማየት ነገር
ከሽምደዳ ይልቅ ደግሞ ቲዮሪ ላይ ምንድነው ሪል ወርልድ ላይ ምን ይላል ትምህርቱ የሚለው ነገር ከዛ ጋር ሪሌት በማድረግ ለተማሪዎች ማሳያለው። ለኔም አሁን ጥሩ ግንዛቤ አለኝ። መምህርነት አሁን እየሰራሁበት ያለ ስራ በጣም ደስ የሚል ስራ ነው። በተለይ አይቲ ላይ ተማሪዎችን ከቴክኖሎጂ ጋር የማገናኘት ስራ ስለሚሰራ ማለት ነው። አሁን በዚህ ሰዓት በጣም ብዙ ነገር እየተሰራ ያለውን ነገር አይተናል። አምስተኛው ጀነሬሽን ደርሰናል። ኮምፒውተር ጀነሬሽን ሲባል አምስተኛው ጀነሬሽን which means አርቲፊሻል ኢንተለጀንስ ላይ ደርሰናል። ከመጀመሪያው ጀነሬሽን አንስተን እስከ አምስተኛው ጀነሬሽን ደርሰናል። ለዛ ማስተማር በጣም የተከበረ ስራ ነው። ደስ እያለኝ ነው የምሰራው ብዬ አስባለሁ። በጣም ደስ ይላል። እንግዲህ ወደ በኋላ እናነሳዋለን። ብቻህን ከ9ኛ ክፍል እስከ 12ም ብቻህን እየኖርክ ተምረሃል። ተማሪዎች ኃላፊነትን ከመቀበል አንጻር በምን አይነት መንገድ ራሳቸውን ማሳደግ አለባቸው የሚለውን ወደ ኋላ እናነሳዋለን። ግን እዚህ ጋር አሁን የእድሜ ጋፑ እንደዚህ የቀረበ ስለሆነ አሁን ከምታስተምራቸው ተማሪዎች ጋር ያለ ግንኙነት ምን ይመስላል የሚለውን እኒና ደግሞ ሰዓታችንን እያየን ወደ ጥያቄዎቹም እያመራን መሀል ላይ ሀሳብ እናነሳለን። ኦኬ ጥሩ ጥያቄ ነው። አሁን በእድሜ ብዙም እንደነገርኩሽ አሁን በ1992 የተወለድኩት ኦልሞስት ወደ 26 አመት ነው። አሁን 27 አመት ነው ይጃለውና ከተማሪዎች ጋር ትንሽ በቃ ደስ እያለኝ ነው። ለምን ፊሊንጋቸውን መጋራለሁ። አንዳንዴ እኔም የዛን ያክል ወጣትም ነኝ። ብዙም ከነሱም በእድሜ ልክ እነሱ የሚያስቡትን ለማሰብ ብዙም አራኩም። ምናልባት እነሱ የማስተምራቸው ልጆች እንደነገርኩሽ ከ13 እስከ 15 አቬሬጃቸው ቢሆን ነው እና ፊሊንጋቸውን እረዳለሁ። አንዳንዴ መምህርነት ማለት የተማሪዎችን ፊሊንግም አንደርስታንድ ማድረግ ነው። ግዴታ መምህሩ የሚለውን ብቻ መስማት ይስሙ አይደለም። ከነሱ የሚወጣውን አይዲያስ በምን አይነት አንግል አይተውት ነው ትክክል ሊሆኑም ስለሚችሉ የአይነት ፊሊንግ ይኖራል። እኔ መሆን አስታውሳለሁ ስማር አንዳንዴ መምህሩ የሚለው ነገር ኮስተት ሊሆን ይችላል። መምህር ስለሆንኩኝ አልታረምም አይደለም እና ቅርብ ነኝ፣ ቀርባቸዋለሁ። ሀሳባቸውን በነፃ እንዲገልጹ የሆነ ኦፖርቹኒቲ ያመቻቻለሁ። እንደ መምህርም ሳይሆን አንዳንዴ እንደ ፍሬንድሺፕም ሊሆን ይችላል። ፍሬንድሺፕ ሴንስ ምንድነው ቀረብ ብለው እንዲያወሩኝ የቸግራቸውን ነገር ፐርሰናል ያለውን ነገር እንዲያወሩኝ። ለምን እኔም በተወሰነ መልኩ ከነሱ እድሜ ጋር ትንሽ ዘለል አልኩ እንጂ የተወሰነ እነሱን ስሜት ስለምጋራ እና ከነሱ ጋር ያለ ቀረቤታ ጥሩ ነው። እነሱም ጀስት ይሆናል አይደል እንደ ከመምህርነትም በዘለለ እንደ ጓደኛ ምናምን ነገር ነው። መምህርነት ደግሞ እንደዛ ሲሆን ሪላክሴሽን ነው። የሆነ ትምህርት ላይ ብቻ ፎከስ እንዲያደርጉ ይመከራል። ግን ደግሞ አንዳንዴ ፍሬንድሺፕ መሆን ሪላክስ ማድረግ ከተማሪዎች ጋር ያላቸውን ነገር ኦፕን ማይንድ እንዲሆኑ ማድረግ ነው። በአጠቃላይ ኦፕን ማይንድ ሴንስ ምን ማለት ነው? ሀሳባቸው ክፍት እንዲሆን ማለት እንዳይሸማቀቁ ሀሳባቸውን ለመግለጽ ሪግሬት እንዲያደርጉ የሆነ እንደዚህ ብለው እንደዚህ ምናምን ሳይሉ ሀሳባቸውን በነፃ እንዲገልጹ የማድረግ ሪሌሽን አለን ከነሱ ጋር ያስባለሁ። በጣም ደስ ይላል። እንግዲህ መምህር ወደ ኋላ ደግሞ የተለያዩ ሀሳቦችን እናነሳለን። ዛሬ ላይ እንግዲህ የአይቲ ጥያቄዎች ናቸው የተዘጋጁት። እነዚህን የአይቲ ጥያቄዎች ተማሪዎች እየሞከሩ ነው። በመሀል ካገኘናቸው እናስገባቸውና ለተዘጋጁት ጥያቄዎች ጥሩ የሆነ ማብራሪያ ይሰጡናል ብለን ተስፋ እናደርጋለን። አንደኛውን ጥያቄ እናስታውስና ተመልሰን ስንገናኝ ማብራሪያ እንሰጣለን። ከዛ ሌሎች ሀሳቦችንም እንደዚሁ የምናነሳ ይሆናል። መምህር ውድ ተማሪዎቻችን አሁንም ጥያቄዎቹን እያያችሁ 800 ላይ ዋይኤን በማስቀደም መልሶቻችሁን አድርሱን። የመጀመሪያውን ጥያቄ ተከታትለን ተመልሰን እንገናኛለን።
ውድ ተማሪዎቻችን ተመልሰን ተገናኝተናል። የመጀመሪያውን ጥያቄ ተከታትለን ከኤስኤምኤስ እንግዲህ መልሶቻችሁን ከምታደርሱን ባሻገር ደግሞ በስልክ ቁጥራችን 0909704096 ላይ እንደዚሁ መልሶቻችሁን ማድረስ ትችላላችሁ። የመጀመሪያውን ጥያቄ ተከታትለን ተመልሰናል። መምህር እስቲ የመጀመሪያው ጥያቄ ሀሳቡ ምንድነው? የተዘረዘሩት ምርጫዎች ላይ ያሉትስ ምን ይላሉ የሚለውን በደንብ ገለጽልንና መልሱን ወደ መጨረሻ ትሰጠናለህ። ኦኬ የመጀመሪያው ጥያቄው ምንድነው የሚለውን ገለጽልን። ኦኬ ጥያቄው የሚለው የመጀመሪያው ጥያቄ what is the primary function of computer? what is the primary function of a computer? የኮምፒውተር መጀመሪያ ስራው ምንድነው ነው የሚለው። የምርጫ ኤ to type document only ዶክመንቶችን ለመጻፍ ብቻ ነው የሚያገለግለን ነው የሚለው የመጀመሪያው ምርጫ። ሁለተኛው ደግሞ to input, process, store and output data and process it to useful information ነው የሚለው። የሁለተኛው ምርጫ ቢ to input ማለት ግብአት ለማስገባት ነው። ፕሮሰስ ማለት ደግሞ የገባውን ዳታ ፕሮሰስ ለማድረግ ነው። ስቶር ማለት ደግሞ ፕሮሰስ ዳታ is called information እንለዋለን። በኢንፎርሜሽን መልኩ ፕሮሰስ የሆነውን ዳታ ኢንፎርሜሽን ስለሚባል በኢንፎርሜሽን መልኩ ስቶር የሆነውን ዳታ ፕሮሰስ የተደረገውን ዳታ ምን ማድረግ ነው? ስቶር ማድረግ። ስቶር ማለት ማስቀመጥ ማለት ነው። ኤንድ አውትፑት የተቀመጠውን ዳታ ለዩዘር ወይ ደግሞ ኢንድ ዩዘራችን አክሰስ እንዲያደርገው ዲስፕሌይ እንዲሆንለት ምን ማድረግ ነው? አውትፑት አስ ኤ ፎርም ኦፍ ሪዛልት ነው የሚለው። ስለዚህ አውትፑት ዳታ የሚለው ዲስፕሌይ ለማድረግ ነው። ሲ ደግሞ ቱ ፕሌይ ጌምስ ኤንድ ፕሮቫይድ ኢንተርቴይንመንት ኦንሊ ጌሞችን ለመጫወትና አዝናኝ ነገሮችን ፕሮቫይድ ለማድረግ ለመስጠት ነው ብቻ ነው የሚለው። ዲ ቱ ፕሪንት ዶክመንት ኦን ኤ ፔፐር ዶክመንቶችን ወረቀት ላይ ፕሪንት ለማድረግ። ስለዚህ ከዚህ ውስጥ ምርጫውን መምረጥ ነው። ስለዚህ መምህር መልሱን እንግዲህ ከመስጠት በፊት ተማሪ አለን። ተማሪያችን እናገኝና ትክክለኛውን መልስ ከሰጠን እሱን ተቀብለን ከዛ ወደ ትክክለኛው ካንተ ደግሞ መልስ እንሰማለን። ቴንክ ዩ። እሺ ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ከየት ነው? አግሌሲያ ትባላለሁ ከአባሉ ትምህርት። እሺ አግሌሲያ እንዴት ነሽ? የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። ለኛ የሚረዱ የተለያዩ ጥያቄዎች ናቸው አይደለ? ኮምፒውተር ላይ ደግሞ ተማሪዎች ፈጣን ናቸው፣ በደንብ ይመልሳሉ አይደለ? አዎ። እሺ የመጀመሪያው ጥያቄ መምህር እያብራራ ነበር፣ ግን መልሱን ሊሰጠን ሲል ደርሰሻል። ስለዚህ መልሱ ምንድነው? እስቲ ግለጪልን። አንደኛው ጥያቄ የመጀመሪያው የሚለው የኮምፒውተር የመጀመሪያ ተግባር ምንድነው ነው የሚለው። ይሄ የሚለው ቱ ታይፕ ዶክመንትስ ኦንሊ ነው። ዶክመንቶችን ብቻ ታይፕ ለማድረግ ነው የሚጠቅመው ነው የሚለው። ሁለተኛው ኢንፑት ፕሮሰስ ስቶር ኤንድ አውትፑት ዳታ ኤንድ ፕሮሰስ ኢት ኢንቱ ዩዝፉል ኢንፎርሜሽን ነው የሚለው። ያ ደግሞ ኢንፑት ለማድረግ ፕሮሰስ ለማድረግ ዶክመንቶችን ስቶር ለማድረግ ነው። አውትፑት ዳታ ፕሮሰስ ከማድረግ የሚጠቅመን ዩዝፉል ኢንፎርሜሽን ነው ይላል። ሶስተኛው ፕሌይ ጌምስ ኤንድ ፕሮቫይድ ኢንተርቴንመንት ኦንሊ ነው የሚለው። ጨዋታዎችን ለመጫወትና ፕሮቫይድ ለማድረግ ኢንተርቴንመንቶችን ብቻ እንጠቅመው። ይህ ደግሞ ቱ ፕሪንት ዶክመንት ኦን ፔፐር ነው የሚለው። ፕሪንት ለማድረግ ብቻ ነው የሚጠቅመው ነው የሚለው። ስለዚህ መልሳችን ቢሆነው ቢ ነው ማለት ነው። መልሳችን ቢ ነው ብላለች። በትክክል ተመልሷል። በትክክል ተመልሷል አይደል? ምን ትላታለህ? አክሊሲያ ነው። አክሊሲያ በጣም በትክክል የመለስሽው መልሱን። ግን ምናልባት እስኪ ከምን አንፃር እንደመለስሽው ብታብራሪው። ቢ ያልሽበት ምክንያት ከምን አንፃር እንደሆነ። ትክክል ነው መልሱ። የመጀመሪያው የኮምፒውተር ተግባሩ ኢንፑት ማድረግ ነው፣ ከዛ ፕሮሰስ ማድረግ ነው፣ ከዛ አውትፑት ማድረግ ነው። ግን እስኪ ከምን አንፃር እንደሆነ ትንሽ የተወሰነ አክሊሲያ ሰምተሻል መምህር? አዎ የሰማሁ ነው። ከምን አንፃር ቢ ብለሽ እንደመለስሽ ብትገልጭልን በተወሰነ መልኩ እያለ ነው። እንትን ከኮምፒውተር የመጀመሪያው ፈንክሽኑ አዎ የመጀመሪያው ፈንክሽኑ ወይም ደግሞ ፕራይመሪ የመጀመሪያ ስራ የሚሆነው ኢንፑት ለማድረግ ዶክመንቶችን የተለያዩ መረጃዎችን ኢንፑት ለማድረግ ከዛ ኢንፑት የተደረገውን ደግሞ ፕሮሰስ አድርጎ ከዛ ፕሮሰስ የተደረገው ደግሞ ስቶር በማድረግ እንዲሁም ደግሞ አውትፑት ዳታ ላይ በማስቀመጥ ፕሮሰስ ተደርጎ እንዲቀመጥ ነው ዋናው የኮምፒውተር ፕራይመሪ ፈንክሽን ነው። ሌሎቹ እንዳለ ዋና ሀሳቡን እንዲገልጹልን ናቸዋለን። ታይፕ ዶክመንት ኦንሊ ዶክመንቶችን ታይፕ ለማድረግ ብቻ አይደለም የሚጠቅመን፣ ጌሞችን ለመጫወትና ኢንተርቴንመንቶችን ለማየት አይደለም ብቻ የሚጠቅመን፣ እንዲሁም ዶክመንቶችን ፕሪንት ለማድረግ ብቻ ስለማይጠቅመን መልሳችን ቢ ይሆናል ማለት ነው።
በትክክል ገለጸችልን። ተመልሷል። በጣም ደስ ይላል። አቅሌሲያ በጣም በጥሩ ሁኔታ ነው ማብራሪያውን የሰጠሽን። ከመምህር የመጣውንም ተጨማሪ ጥያቄ መልሳለች አቅሌሲያ። ከልብ እናመሰግናለን። ማስተላለፍ የምትፈልጊው መልእክት ካለ ለተማሪዎች እንዲሁም ለመምህራን ትችያለሽ። እዚህ የልጆች ዓለም በሳይንስ ላይ የሚተላለፈው የመምህር ፕሮግራም በጣም ለተማሪዎች ጠቃሚ ነው። የተለያዩ መምህራኖች በተለያዩ የሳብጀክት አይነቶች ላይ የሚተላለፈ እየረዱን ያሉት። ስለዚህ ሁሉም ተማሪ ይህን ፕሮግራም ትምህርቱን እየተከታተለ ይህን ፕሮግራም ቢከታተል ጥሩ ሀሳብ ይመስለኛል። በጣም ጥሩ። ከልብ አድርገን እናመሰግናለን። ስለደወልሽ ስለተሳተፍሽ እናመሰግናለን። መልካም ጊዜ ይሁንልሽ። እሺ፣ ለእናንተ መልካም ጊዜ። እሺ፣ እናመሰግናለን። አቅሌሲያ በጣም በጥሩ ሁኔታ ጥያቄውን መልሳለች። ጎበዝ ተማሪ ናት አይደል? ተማሪ ነች። ምናልባት የሚጨምር ካለ ትንሽ ይቻላል ብጨምርበት እዚህ ላይ የመጀመሪያው ጥያቄ የሚለው የኮምፒውተር ቀዳሚ ተግባሩ ምንድነው ነው የሚለው። እንደተባለው አሁን ቱ ታይፕ ዶክመንት ኦንሊ ዶክመንቶችን ለመጻፍ ብቻ አይደለም። ይሄ ሊሆን አይችልም። ቢ ቱ ኢንፑት ኤንድ ፕሮሰስ ኤንድ ስቶር ኤንድ አውትፑት ዳታ ኤንድ ፕሮሰስ ኢት ኢዝ ቱ ዩዝ ፉል ኢንፎርሜሽን ነው የሚለው። አሁን ኮምፒውተር ሲባል የመጀመሪያው ኮምፒውተርን የሰራው ወይ ደግሞ ዘ ፋዘር ኦፍ ኮምፒውተር የሚባለው ቻርልስ ባቤጅ ይባላል። በ1937 ነው አናውንስ ያደረገው ወይ ደግሞ ክሬት ያደረገው ይሄን ኮምፒውተር ማለት ነው። ወይ ደግሞ የመጀመሪያው ጄኔሬሽን ክሬት የተደረገው በ1937 ዘ ፋዘር ኦፍ ኮምፒውተር ከተባለ ቻርልስ ባቤጅ ይባላል። እና ይሄ ኮምፒውተር የመጀመሪያ ተግባሩ በፊት ሲሰራ ምንድን ነበር የሚለው ኮምፒውት ማለት ኳልኩሌት ማድረግ ነው። ኮምፒውተር የሚለው ስም የመጣው ኮምፒውት ኳልኩሌት ፎር ኳልኩሌሽን ፐርፐዝ ነበር የመጣው። ግን ያ ፐርፐዝ ሲመጣ አሁን አምስተኛው ጀነሬሽን ደርሰናል ብዬሻለሁ በቀደሙ እንትን ላይ ኤክስፕሌን ሳደርግ። ስለዚህ ኮምፒውተር የሚለው አን ኤሌክትሮኒክ ዲቫይስ ፕላስ ዋት ቱ ኢንፑት ኤንድ ፕሮሰስ ኤንድ ስቶር ኤንድ ዋት አውትፑት አስ ኤ ፎርም ኦፍ ሪዛልት ነው የሚለው። ኤሌክትሮኒክስ ዲቫይስ የሚለው ኤሌክትሮኒክስ ዊች ሚንስ ዋት ዩዝ ኤሌክትሪሲቲ ነው። ፕላስ ኤሌክትሪሲቲ ከሆነ ደግሞ ፕላስ ኤንድ ማይነስ አለ። በኮምፒውተር ዓለም ፕላስ ኤንድ ማይነስ የምንለው 0 ኤንድ 1 ማለት ነው። ሶ ኮምፒውተር ኦንሊ አንደርስታንድ የሚያደርገው ፕላስ ኤንድ ማይነስ ዊች ሚንስ 0 ኤንድ 1 ነው ኮምፒውተር አንደርስታንድ ሊያደርግ የሚችለው። የኮምፒውተር ቋንቋ ተብሎ የሚታወቁ 0 እና 1 ናቸው። ፕላስ ኤሌክትሮኒክ ዲቫይስ ሆነ ደግሞ ቱ ኢንፑት ኤንድ ፕሮሰስ ኤንድ ስቶር ኤንድ አውትፑት ይላል። ግብዓት ማስገባት ከማን ከዩዘሩ ግብዓት ያስገባውን ዳታ ምን ያደርጋል? ፕሮሰስ ያደርጋል። ወይ ደግሞ ፕሮሰስ ያደርገዋል ማለት በምን አይነት ፎርማት ነው የገባ። እንደነገርኩሽ አሁን ቅድም ኮምፒውተራችን በምንም እንጻፍለት በኪቦርድ ጽፈን ወደ ኮምፒውተር ሲገባ ዳታው ምንም ይሁን ለምሳሌ ጉግል ላይ ዋት ኢዝ ኮምፒውተር ብለን ብንጽፍለት ዋት ኢዝ ኮምፒውተር የሚለው ሌተሮችን አይደለም አንደርስታንድ የሚያደርገው ኮምፒውተር። ሶ ግብዓቱ ገባ አስ ኢንፑት ነው። ግብዓቱ ሲገባ ኢንፑት ነው የምንለው። የገባውን ዳታ ደግሞ አንደርስታንድ ማድረግ ወደ 0 እና ወደ 1 ቀይሮ አንደርስታንድ ማድረግ እሱን ይባላል ፕሮሰስ ይባላል። ሶ በ0 እና 1 የገባውን ዳታ አንደርስታንድ ካደረገ በኋላ ኢንፎርሜሽኑ የት ያስቀምጠዋል ማለት ነው? ኮምፒውተር ላይ ስቶር ያደርገዋል። ሰርቨር ላይ ይሄዳል ማለት ነው። ለምሳሌ ዋት ኢዝ ኮምፒውተር ብዬ ብጠራለት ብጽፍለት እኔ ዋት ኢዝ ኮምፒውተር የሚለው ወደ ኮምፒውተሩ ይገባል። ከዛ ፕሮሰስ ይደረጋል። ፕሮሰስ ያደረገውን ዳታ ከሰርቨር ያ ማለት ስቶር ከተደረገው ዳታ ያመጣል። ከዛ አስ ኤ ፎርም ኦፍ ሪዛልት ዲስፕሌይ ያደርግልናል። ስለዚህ የመጀመሪያው ፋንክሽን የሚሆነው ግብዓት ማስገባት፣ የገባውን ዳታ ፕሮሰስ ማድረግ፣ ፕሮሰስ የተደረገውን ዳታ ደግሞ ስቶር ማድረግ ማስቀመጥ ነው። የተቀመጠውን ዳታ ምን ማድረግ ለዩዘሩ መመለስ ዛሴት። ስለዚህ ትክክለኛ መልሱ ቢ ነው የሚሆነው ማለት ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። አቅሌሲያን በጣም በጥሩ ሁኔታ መልሳለች። አንተም ደግሞ ተጨማሪ ማብራሪያ ሰጥተናል፣ እናመሰግናለን። ወደ ቀጣይ ጥያቄ እናልፋለን። ውድ ተማሪዎቻችን አሁንም እየሞከራችሁ መልሶቻችሁን በስልክ ቁጥራችን 0909704096 ላይ አድርሱን። እንዲሁም ደግሞ 800 ላይ ዋይን በማስቀደም ማድረስ ትችላላችሁ። ወደ ሁለተኛው ጥያቄ እናልፋለን። እሱን ተከታትለን ተመልሰን እንገናኛለን።
ተማሪዎቻችን የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መስመራችን ላይ ተማሪ አለ። ሄሎ ሄሎ፣ ማን እንበል? ከየት ነው? ማን እንበል? ከየት ነው? ሀና ይባላለሁ ከኦሮሚያ ክልል። እሺ ሀና እንዴት ነሽ? ሰሩልስተ የዛሬዎቹ ጥያቄዎች እንዴት ናቸው? ሀና አቤት። ቴሌቪዥን ከፍተሻል አይደል? ከኋላ ቴሌቪዥኑን ቀንሹ። እሺ ድምጹን አጥፊው። ድምጹን አጥፊውና ሁለተኛው ጥያቄ ላይ ነው የምንገኘው። የሁለተኛው ጥያቄ መልስ ትነግሪናለሽ። እሺ የመጀመሪያው ጥያቄ ሁለተኛው ጥያቄ which of the following in an input device ይላል። A printer, B speaker, C mouse and keyboard, D ደግሞ ሞኒተር ይላል። መልሱ ሊሆን የሚችለው እሺ ማውዝ ኤንድ ኪቦርድ ሲ ይሆናል ማለት ነው። በትክክል መልሳለች አይደል? በትክክል ተመልሷል። በጣም ጥሩ ሀና፣ እንግዲህ ጥያቄውን በትክክል መልሰሻል፣ መልሱን ሰጥተሽናል። ከልብ አድርገን እናመሰግናለን። መልካም ጊዜ ለሁላችንም። እሺ ሀና ሁለተኛውን ጥያቄ በጥሩ ሁኔታ መልሳልናለች። በትክክል ተመልሷል። አጠር ያለ ማብራሪያ ካለ መጨመር እንችላለን። ምናልባት ብዙ የምጨምረው ነገር የለኝም። ኢንፑት ዲቫይስ በጥያቄ ኩዌሽን ነምበር ላይ ያየው ነው ቱ ኢንፑት ብለናል አይደል? የኮምፒውተር ዋና ፋንክሽኑ ብለን ነበርና ኢንፑት ዲቫይስ የሆነ የትኛው ነው ወይ ደግሞ የግብአት ማስገቢያ መሳሪያ የትኛው ነው የሚለው ወደ ኮምፒውተራችን ግብአት የምናስገባበት ግብአት ማለት ነው ዳታ ወደ ኮምፒውተራችን የምንልክበት መሳሪያ ምን ሊሆን ይችላል የሚለው የመጀመሪያው ፕሪንተር ነው የሚለው ፕሪንተር ወደ ኮምፒውተር የምናስገባበት ሳይሆን ወረቀቶችን ምን ለማድረግ ነው ፕሪንት ለማድረግ የሚያገለግለን። ስለዚህ እሱ ሊሆን አይችልም፣ አውትፑት ነው የሚሆነው ወይ ደግሞ ግብአት ሰጭ ነው የሚሆነው ማለት ነው። ቢ የሚለው ስፒከር ነው። ስፒከር ደግሞ ቱ ፕሮዲዩስ ሳውንድ ነው፣ ሳውንድ ፕሮዲዩስ ለማድረግ ነው የሚጠቅማል። ስለዚህ ይሄም አውትፑት ዲቫይስ ነው ሊሆን የሚችለው። ሲ ማውዝ ኦር ኪቦርድ ይላል። ማውዝ የምንላት ማውዝ እና ኪቦርድ የሚለው ኢንፑት ዲቫይስ ይሆናል ማለት ለምን ተባለ? ወደ ኮምፒውተራችን መረጃ ስለሚያስገባ። ለምሳሌ ኪቦርድን ብንመለከት የተለያዩ ካራክተሮችን ወይ ደግሞ ስትሪንጎችን የምናስገባበት የፈለግነው ኮምፒውተር ላይ ለመጻፍ የምንጠቀምበት ኪቦርድ ነው። ስለዚህ ወደ ኮምፒውተራችን ዳታ የምናስገባበት ቃላቶችን የምናስገባበት ስለሆነ እንደ ኢንፑት ዲቫይስ ይቆጠራል ነው። ስለዚህ በትክክል እናመልሰዋለች ማለት ነው። ሲ ማውዝ ኤንድ ኪቦርድ ይሆናል ማለት ነው። በጣም ጥሩ መምህር፣ እንግዲህ በጥሩ ሁኔታ ማብራሪያዎችን እየሰጠህን ነው። ያው ልጆች ከኮምፒውተር ጋር በተያያዘ ነገር በጣም ፈጣኖች ናቸው፣ በተለይ ደግሞ የአሁኖቹ ትውልዶች። ስለዚህ ጥያቄዎቹ ብዙዎቹ ይከብዳቸዋል ብዬ አላስብም። ጉጉቱ ፍላጎቱ ስላላቸው ግን ደግሞ እንዲያውቁት በጣም አስፈላጊ ስለሆነ ነው። ከልብ እናመሰግናለን። ወደ ሶስተኛው ጥያቄ እናልፋለን። ሶስተኛውን ጥያቄ በተወሰነ መልኩ እንከታተልና ተመልሰን እንገናኛለን። ውድ ተማሪዎቻችን የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህር ሶስተኛው ጥያቄ ላይ ነው የምንገኘው። የሶስተኛው ጥያቄ ሀሳቡ ምንድነው? በዝርዝር የተቀመጡት ምርጫ ላይ ያሉትስ ምን ይላሉ? ምንድናቸው የሚለው ካንተ እንሰጥ። እሺ ተሳታፊ ምናልባት እስከሚደውል ድረስ አንዳንድ ለማብራት ልሞክር። ኩዌሽን ነምበር 3 የሚለው which of the following storage device loses its content when the power is turned off making it volatile memory ነው የሚለው ምንድነው? ስቶሬጅ ዲቫይስ ነው። ስቶሬጅ ዲቫይስ ሆኖ ኮንተንቱን ሎስ የሚያደርግ ወይ ደግሞ የሚያጣበት ወይ ደግሞ ኮንተንቱ የማይገኝበት ኮንዲሽን ይኖራል። መቼ? ኮምፒውተራችን ተርን ኦፍ ሲሆን ሲጠፋ። ለምሳሌ ኮምፒውተሩን እየሰራንበት እያለ መብራት ቢጠፋ የስቶሬጅ ዲቫይስ አይነት ሆኖ ያ የስቶሬጅ ዲቫይስ አይነት የተሸከመውን ዳታ ወይ ደግሞ ያጠራቀመውን ዳታ ሎስ ያደርጋል ወይ ደግሞ ያጣል ነው የሚለን። which making what volatile memory ነው የሚለን። ስለዚህ የሚያጣበት ፓወር ኦፍ ኢት ዲፔንድስ ኦፍ ፓወር የሆነ ስቶሬጅ ዲቫይስ የትኛው ነው ባጭሩ? በፓወር ዲፔንድ የሚሆን ወይ ደግሞ ፓወር እስካለ ድረስ ፋይሉ ኤግዚስት የሚያደርግበት የትኛው ነው የሚለን። ስቶሬጅ ዲቫይስ ነው። ግን ስቶሬጅ ዲቫይስ ሆኖ
ፓወር ሲጠፋ የሚጠፋ ምኑ ፋይሉ ኮንተንቱ ማለት ፋይሉ ነው። ስለዚህ ሎስ የሚያደርግ የትኛው ነው የሚል ኤ ራም ይላል። ራም ስታንድስ ፎር ራንደም አክሰስ ሚሞሪ ማለት ነው። ቢ ሃርድ ዲስክ ይላል። ሲ ፍሎፒ ዲስክ ይላል። ሲ ኤስኤስዲዲ ሮም ይላል። ስለዚህ አይ ሚን ሲ ኤስኤስዲ ዲ ሮም ለማለት ነው። ስለዚህ ትክክለኛው መልሶ የሚሆነው ራም ነው። ራንደም አክሰስ ሚሞሪ ነው። አሁን ኮምፒውተር ላይ ምናልባት ኮምፒውተር ስንመለከት የኮምፒውተር ስቶሪ ዲቫይስ የምንላቸው ቤዚካሊ በሁለት ይከፈላሉ። ፕራይማሪ ኤንድ ሰከንዳሪ ስቶሪ ዲቫይስ። ፕራይማሪ ስቶሪ ዲቫይስ ኤ ዲቫይስ ቱ ስቶር ዳታ ቴምፖራሪ ነው የሚለው። ፕራይማሪ ስቶሪ ዲቫይስ የምንላቸው መረጃዎችን በቴምፖራሪ መልኩ የሚያስቀምጡ ለጊዜያዊ which means it's power dependable ለፐርማነንት ላይ ያስቀምጡልን የሚለው። ስለዚህ እዚህ ጋር እያለን ያለ ነው ፓወር ኦፍ ቢሆን ዳታችን ሎስ የሚሆንበት አጋጣሚ የትኛው የስቶሪ ዲቫይስ አይነት ነው የሚለው። ስለዚህ the answer is ራም question number A choose number A ማለት ነው። ምርጫ ኤ መልስ ይሆናል ማለት ነው። በጣም ጥሩ መምህር። እንግዲህ ተማሪዎችን በየቤታቸው በዚህ መልኩ እንደሚመልሱት ተስፋ አደርጋለሁ። እንደው ወደ ቀጣይ ጥያቄ ከማለፋችን በፊት አጠር ባለ ሁኔታ አንድ ጥያቄ ላንሳ። ያው ተማሪዎች ኮምፒውተር ስንል ስልክ አለ፣ የተለያዩ ቴክኖሎጂውን ያማከሉ ነገሮች አሉና እንደ አይቲ መምህርነትክ ተማሪዎችን ቴክኖሎጂ በምን አይነት ረገድ መጠቀም አለባቸው? አጠቃቀማቸው ምን መምሰል አለበት? ያው ጥቅምም ጉዳትም የተወሰነ ስለሚኖረው ማለት ነው። እንደ አይቲ መምህርነት ምን ትላለህ? እሺ በጣም አሪፍ ጥያቄ ነው የተነሳው። ለተማሪዎች ማለት ይጠቅማል ብዬ አስባለሁ። በዚህ ሰዓት ቴክኖሎጂ አሁን ቴክኖሎጂ ሲባል በነገራችን ላይ ስልክ መኖር ወይ ደግሞ ኢንተርኔት ውስጥ መግባት አይደለም ዋናው አላማው። የመጣውን አድቫንቴጅ መጠቀም ነው። በዚህ ሰዓት እኔ አሁን እውነቱን ለመናገር አይቲ ተማርኩት ወይ ደግሞ አይሲቲ ነው ተማርኩት እንደነገርኩሽ 9 11 እና 12ኛ ክፍል ስለ ተወሰነ ዝም ብሎ አለ አይደል የሆነ ኤክሴል ወይ ደግሞ ወርድ መክፈት ነው። አሁን እኔ ማስተምራቸው ልጆች ግን 7ኛ እና 8ኛ ክፍል እኔ ዩኒቨርሲቲ የተማርኩትን አንደኛ ዓመት የተማርኩትን ትምህርት ነው ማስተምረው። which means ለነሱ በጣም ሰፋ ያለ እድል ይዞላቸው መጥቷል ማለት ነው። አይሲቲ በዚህ ልክ ማውረዱ እንደውም አንዳንድ እንትሎች ደግሞ 6 የሚማሩት አሉ 6ኛ ክፍል ነው አይሲቲ መማር። ስለዚህ 7ኛ እና 8ኛ ክፍል የሚማሩት አይሲቲ እኔ እንጃ በጣም በዚህ ሰዓት እንግዲህ ወደፊት የሚያውቁትን ነገር ቀረብ ብሎ መጣላቸው ማለት ነው። እኔ ያወቅኩት ከስንት ዓመት በኋላ ዩኒቨርሲቲ ስገባ ነው። ስለዚህ እነሱ ዩኒቨርሲቲ ከመግባታቸው በፊት ራሱ ቀድሞ እያወቁ ነው ማለት ነው። አሁን ስለ አርቲፊሻል ኢንተለጀንስ እኮ የ6ኛ ክፍል የ5ኛ ክፍል ተማሪ በደንብ አርጓ በጥሩ ያውቁ። ያው ቴክኖሎጂን በምን አይነት መልኩ ማወቁም ብቻ ሳይሆን ግን እንዴት ከዚህ በላይ መጠቀም አለብን ነው። አሁን ቴክኖሎጂ ሲባል አሁን ዝም ብሎ ኢንተርኔት ከፍቶ የተለያዩ ሶሻል ሚዲያዎችን ፖስት ማድረግ ወይ ደግሞ ሼር ማድረግ አይደለም። ያ አይደለም ቴክኖሎጂ ግን ምን ይዞልኝ መጥቷል ለኔ የሚለውን ነገር በደንብ ቢለይ። አሁን አብዛኛው ተማሪዎች እኔ የምፈራው ምንድነው ስልክ ይኖራቸዋል መቼም በትንሹ ስልክ ይኖራል፣ ላፕቶፕ ይኖራል፣ ታብሌት ይኖራል። እሱን ታብሌት እንዴት ነው የሚጠቀሙበት? ሶሻል ሚዲያ ላይ የሆነ ፎቶ ማጋራት ብቻ ነው ወይ? የተለያዩ መረጃ ማክሰስ ማድረግ ይቻላል። እንዴት ማለት አሁን በሰዓት እንደውም እኛ ሀገር ላይ አሪፍ የሆነ እንደ ሲያትል አካዳሚ በነገርሽ አሁን እንደኛ ትምህርት ቤት አሪፍ የሆነ እንቅስቃሴ ያላቸው በምን በሮቦቲክስ ዙሪያ ማለት ነው በፈጠራ ዙሪያ አሪፍ የሆነ እንቅስቃሴ እየተደረገ ያለ ትምህርት ቤት ልጆች ናቸው ያሉት ማለት ነው። በዚህ ልክ እንግዲህ 8ኛ ክፍሎች ናቸው ግፋቢል 10ኛ ክፍሎች ናቸው 11 12 ሮቦቲክስ ላይ በደንብ ተጠበው ያ ማለት ፕሮግራም ሊሆኑ ነው ማለት ነው። በሌላ አገላለጽ እንደዛ አይነት ዲቫይሶች መጠቀም እንጂ ሰው ሶሻል ሚዲያ ላይ የተለያዩ ነገሮች የማይረቡ ነገሮችን ከማጋራት ወይም ከመጠቀም አንፃር የተለያዩ ነገሮችን የተለያዩ ጎግል ላይ ቢፈለግ እንደዚህ ፈልጌ ነበር ቢባል ጎግል የማያመጣው ነገር የለም። ጠቃሚ መረጃዎችን ያመጣል። ስለዚህ ቤዚካል የሆኑ ነገሮችን ከኤዱኬሽናል የተያያዙ ነገሮችን እኔ ራሴ ነው መቼም ጊዜው እየጠበቀን አይደለም አይደል? ዛሬ ላይ እያሰለፍናት ሰከንድ ወይ ደግሞ ደቂቃ ለነገችን ዋና እንትን ነች። እየቀለድንም ከሆነ ነጋችን እያበላሽን ነው። ስለዚህ ፎከስ ቢደረግበት አሪፍ የሆነ የተለያዩ ነገሮችን መስራት ስለሚቻል ሶሻል ሚዲያ ላይ በዚህ ሰዓት ማለት ነው ብዬ አስባለሁ። ስለዚህ ሶሻል ሚዲያን በአግባቡ ቢጠቀሙበት ብዬ አስባለሁ ማለት ነው። ይሄን ሪኮመንድ ማድረጋቸው በጣም ጥሩ። እንግዲህ ትምህርት ነክ የሆኑ ነገሮች ላይ እያተኮሩ ያው መፖሰቱ ምናምን ሊኖር ይችላል፣ ግን ደግሞ በመጠኑ የሚጠቅማቸውን ነገር እያበዙ እንዲሄዱ ነው። እሱ ነው ሪኮመንድ ማድረጋው ነው። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። ተማሪዎች አራተኛው ጥያቄ ላይ ነው የምንገኘው። አራተኛው ጥያቄ በተወሰነ መልኩ እንከታተልና ተመልሰን እንገናኛለን።
ውድ ተማሪዎች ከአራተኛው ጥያቄ እንግዲህ ተመልሰናል ተከታትለን መምህር አራተኛው ጥያቄ ሀሳቡ ምንድነው የሚለው ተቀራናል እሺ አመሰግናለሁ question number 4 የሚለው ጥያቄ ቁጥር 4 የሚለው which of the following is an example of application software A Windows OS or Windows operating system ማለት ነው B Microsoft Word C Linux D Ubuntu ይላል ስለዚህ ከሚከተሉት ውስጥ የአፕሊኬሽን ሶፍትዌር ምሳሌ የሆነው ወይ ደግሞ ኤግዛምፕል የሆነው የትኛው ነው ስለዚህ እስቲ ተሳታፊ ካለ ምናልባት ቢመልሱት ወይ ደግሞ አብራራውና ተሳታፊ ካለ እናስገባለን ካልሆነ ካንተ መልስ ወስደን ደግሞ ስለዚህ ለአብራራው እሺ which is the following is an example of application software ነው የሚለው application software በሁለት እንከፍላቸዋለን ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር እንላቸዋለን ስለዚህ ጥያቄው ዘጋ ነው ፎከስ ያደርገው ሶ እዛ ተማሪዎችም አሁን የኔ እየሰሙ ከሆነ ምናልባት ከመለሱልን አፕሊኬሽን ሶፍትዌርን በሁለት እንከፍለዋለን ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ስለዚህ ሲስተም ሶፍትዌር የትኛው ነው አፕሊኬሽን ሶፍትዌር የትኛው ነው ብቻ መለየት በቂ ነው መልሱን ለመመለስ ምክንያቱም ምርጫዎቹ የተቀመጡት እነዛ ስለሆኑ ስለዚህ አፕሊኬሽን ሶፍትዌር የትኛው ነው ከተባለ ኤ ዊንዶውስ ኦፕሬቲንግ ሲስተም ይላል ቢ ማይክሮሶፍት ወርድ ሲ ሊነክስ ዲ ኡቡንቱ ስለዚህ ሲስተም ሶፍትዌር እና ከምርጫው ውስጥ ሲስተም ሶፍትዌር ሆነውና አፕሊኬሽን ሶፍትዌር ሆነው መለየት ነው ማለት ነው በጣም ቀላል ነው እሱም መለየት ነው ስለዚህ መልሱ የሚሆነው ዊንዶውስ ኦፕሬቲንግ ሲስተም ነው ዊንዶውስ ኦፕሬቲንግ ሲስተም ቢ ማይክሮሶፍት ወርድ የምንለው አፕሊኬሽን ሶፍትዌር ነው ሌሎችም ብንመለከት ግን ዊንዶውስ ኦፕሬቲንግ ሲስተም ብንመለከት ሊነክስን ብንመለከት ኡቡንቱን ብንመለከት እነዚህ እንደነገርኩሽ ሲስተም ሶፍትዌር ይባላሉ ሲስተም ሶፍትዌር ናቸው እንጂ አፕሊኬሽን ሶፍትዌር አይባልም ለምን ከተባለው ማይክሮሶፍት ወርድ የምንለው ኤንድ ዩዘር የምንለው ነው ኤንድ ዩዘር ማለት ዩዘር ካን ዳይሬክትሊ ኢንተራክት ይቻላል ከአፕሊኬሽኑ ጋር ወይ ደግሞ ከሲስተሙ ጋር ዩዘሩ እያየው ለምሳሌ ዩቲዩብን ብትወስጂ ያው አን አፕሊኬሽን ሶፍትዌር ነው ለምን ከተባለ ዩቲዩብ የሚለው ኢንተራክት አድርጓለሽ አይደል አፕሊኬሽኑን ለምሳሌ ዩቲዩብ ላይ ለመግባት ስትሞክሪ ዩቲዩብ ምትሏን አፕሊኬሽን ነክተሽ ነው የምትገቢው ያ ማለት ዩዘሩ ዳይሬክትሊ ኢንተራክት ማድረግ ይችላል ከምኑ ጋር ከሶፍትዌሩ ጋር which type of software ከተባለ is an application software ነው ማለት ነው ስለዚህ ዩዘሩ ዳይሬክትሊ ኢንተራክት ማድረግ የሚችልበት ይሄኛው ማይክሮሶፍት ወርድ የሚለው ማለት ለምሳሌ ማይክሮሶፍት ወርድ ማለት ዶክመንት የምንጽፍበት አይደል ማይክሮሶፍት ወርድ ሲባል ማይክሮሶፍት ኦፊስ ወርድ ብንከፍተው ይታያል ማይክሮሶፍት ወርድ ኢንተራክት ማድረግ ይችላል አፕሊኬሽን አይነት የተቀመጠ ፎርማት ስላለው that is an application software የሚባለው ለዛ ነው ዩዘር ካን ዳይሬክትሊ ኢንተራክት ይቻላል ስለሚሆን ማለት ነው በጣም ጥሩ መምህር የአራተኛውን ጥያቄ በጥሩ ሁኔታ ማብራሪያ ሰጥተናል ከልብ እናመሰግናለን ውድ ተማሪዎቻችን የመጨረሻውና አምስተኛው ጥያቄ ላይ ነው የምንገኘው እሱም በተወሰነ መልኩ እንከታተልና ተመልሰን እንገናኛለን
ውድ ተማሪዎቻችን የመጨረሻውንና አምስተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። መምህር የመጨረሻው ጥያቄ ላይ ነው የምንገኘው። የመጨረሻው ጥያቄ ምንድነው የሚለው መልሱስ ምንድነው የሚለው እንሰድና እንጨርሳለን። እሺ መልካም። የመጨረሻው ጥያቄ የሚለው a user wants to confirm whether an image circulating on social media is real or fake ኩዌሽኑ what search method should be used and why ነው የሚለው። ትእዛዙ ምንድነው የሚለው ተጠቃሚው ዩዘሩ ማለት ነው ኢሜጁን ያንዲ ሶሻል ሚዲያ ላይ ያገኘውን ኢሜጅ ሊሆን ይችላል እሱን ኢሜጅ ሪል ነው ትክክለኛ ነው ፌክ ነው የሚለውን የሚለይበት የሰርች ሜትድ ምንድነው ነው የሚለው። የሆነ ኢሜጅ ተገኘ ያ ኢሜጅ ትክክለኛ ነው ወይ ትክክለኛነቱ የምናረጋግጥበትና ትክክለኛነቱ የማናረጋግጥበት ሰርችንግ ሜትድ ምን ይባላል ለምን ነው የሚለው። የጥያቄው አይዲያ ወይ ደግሞ ጥያቄው እንትን እሱ ነው። ኤ ቤዚክ ሰርች፣ ቢ ኤግዛክት ማች ሰርች፣ ሲ ሪቨርስ ኢሜጅ ሰርች፣ ዲ ቦለን ሰርች ነው የሚለው። ስለዚህ ቤዚክ ሰርች የምንለው ማንም ሰው ሊጠቀም የሚችለው ለምሳሌ ሁሉም ሰውን ኮምፒውተር ላይ ገብቶ ስለሆነ ነገር ሰርች ቢያደርግ እሱ ምን ይባላል ቤዚክ ሰርች ነው የሚባለው። ቤዚክ ሰርች ማለት ሪሌትድ የሆኑ ለምሳሌ ዋት ኢዝ ኢንፎርሜሽን ብዬ ሰርች ማድረግ ስለ ኢንፎርሜሽን ሪሌትድ የሆኑ ነገሮችን ያመጣልኛል። እሱ ምን ይባላል ቤዚክ ሰርች ነው የሚባለው። ስለዚህ ቤዚክ ሰርች የምንለው ማንም ሰው ሰርች ሊያደርገው የሚችለው ነገር ሪጋርድለስ ኦፍ ስፔሲፊክ ነው። ይሄ ስፔሲፊክ አይደለም ጀነራላይዝ የሆነ ነገር ነው ሊያመጣልኝ የሚችለው እሱ ምን ይባላል ቤዚክ ሰርች ነው። ሁለተኛ ኤግዛክት ማች ሰርች የምንለው ደግሞ ኤግዛክት እንደምንረዳው ትክክለኛ ኤግዛክት የሆነ ነገር ከምን ጋር ማች የሚያደርግ ሰርች ካረኩት ጋር ማች የሚያደርግ ትክክለኛው ከትክክለኛው። ለምሳሌ ይሄን የምጠቀመው ደግሞ ኮቴሽን ውስጥ አስገብቼ ዋትስ ኮምፒውተር ሲስተም አለውና ከዛ ኮቴሽን ማርክ አስገባዋለሁ። ኮቴሽን ማርክ አስገብቼ ዋትስ ኮምፒውተር ሲስተም ብለው ስለ ኮምፒውተር ሲስተም ብቻ ነው የሚያመጣልኝ። ያ ለዛም ነው ስሙ ኤግዛክት ማች ሰርች የተባለው። ስለዛች ነገር ብቻ ስፔሲፊኳን ብቻ ነው ስለ ስፔሲፊክ ነው የሚያወራው። ኤግዛክት ማች ከተባለ በኮቴሽን ውስጥ አስገባዋለሁ ከዛ የምጽፈው ጽሁፍ አለ በኮቴሽን ውስጥ ያለዎችን ብቻ ፋይል ወይ ደግሞ ሰርች ያረኳት እንዳታ የሚያመጣ ከሆነ ኤግዛክት ማች ሰርች ይባላል። ሲ ደግሞ ሪቨርስ ኢሜጅ ሰርች ይባላል። አሁን ይሄ ትክክለኛ መልሱ የሚሆነው ሲ ነው። ሪቨርስ ኢሜጅ ሰርች ይባላል። ጎግል ላይ ሁላችንም መሞከር እንችላለን። የሆነች የኢሜጅ የምናስገባበት አይነት ምልክት አለች እሷም ትባላለች ሪቨርስ ኢሜጅ ሰርች ይባላል። ሪቨርስ ኢሜጅ ሰርች ማለት የሆነ ሶሻል ሚዲያ ላይ የሆነ ፋይል አገኘው እሱን ፋይል ሪል ነው ወይ ምክንያቱም አሁን ሁላችንም የሆነ ነገር እናገኛለን ዜና ሊሆን ይችላል የተለያየ ፖስት የተደረጉ ፎቶዎች ሊሆን ይችላሉ። እነሱን ስናገኝ መጀመሪያ ለሰው ሼር ከማድረጋችን በፊት ሪያሊቲ ነው ወይ ማን ነው ብለን እንገባና መጀመሪያ ፎቶ እናወርዷለን ወይ ደግሞ ቪዲዮ እናወርዷለን። ከዛ በኋላ በሪቨርስ ኢሜጅ ሰርች አማካኝነት ስልካችን ላይ ያለ ጎግል ላይ በዛ አማካኝነት ሼር ስናደርገው ማን የፖስተው የት ነው የተፖስተው ትዊተር ላይ ነው የተፖስተው ዋናው መረጃ ያወጣልናል። ያ ኢሜጅ የት ነበር የተፖስተው በትዊተር ነው የተፖስተው በኢንስታግራም ነው የተፖስተው በሊንክድኢን ነው የተፖስተው የሚለውን እያንዳንዱን ያመጣልናል። ያ ብቻ ግን ትረስት ነው ማለት አንችልም። ከዛስ አውቶሪቲው ማን ነው ያን ፖስት ያደረገው ሰው ማን ነው። ለምሳሌ ስለ ቫይረስ ቢወራ ቢፖስት ሶሻል ሚዲያ ላይ እንዲህ አይነት ቫይረስ መጥቷል ተብሎ ቢዘዋወር መጀመሪያ ምንድነው ማድረግ ያለብን ማን የፖስተው የሚለውን የት ሶሻል ሚዲያ ነው የትኛው ሶሻል ሚዲያ ላይ የተፖስተው የሚለውን እናያለን። ከዛ በኋላ አውቶሪቲው ማን ነው የዓለም ጤና ድርጅት ነው አይደል ሊፖስተው የሚችለው እሱን ነገር ትክክለኛ ከተረጋገጠ ስለዚህ በዛ ነው ፖስት የተደረገው አውቶሪቲው ማን ነው ባለቤትነቱ የማን ነው የሚለው የምናረጋግጥበት ምን ይባላል ሪቨርስ ኢሜጅ ሰርች ይባላል። ስለዚህ ዛንሰሪዝ ሲ ሪቨርስ ኢሜጅ ሰርች ይሆናል ለጥያቄው ማለት ነው። በጣም ጥሩ መምህር እንግዲህ ይሄ መጨረሻ ላይ የተነሳው ሀሳብ በጣም ጥሩ ነው ጥያቄውም ጥሩ ነው። አሁን ላይ እንግዲህ በጣም በስፋት ውሸት የሆኑ ነገሮች በጣም እየተዛቡ የሰዎችን የኢንፎርሜሽን መንገድ እያዛቡ ያሉ ናቸውና ዛሬ መቼም ተማሪዎች ስልክ ስለሚኖራቸው ይበልጥ እነሱ ስለሚይዙት ሞባይሉንም ሁሉንም ነገር በዚህ መንገድ ማረጋጋጥ ይኖርባቸዋል አይደለ የተሳሳተ ነገር ሌሎች ከማካፈል በዚህ መንገድ ማስተካከል ጥያቄው የሚለው እንደውም ራሱ ሶሻል ሚዲያ ላይ ሪል እና ፌክ የሆነ ኮንተንት መሆኑን በምን ለዩ አለን ነው የሚለው። ስለዚህ ዋናው ነገር ነው አሁን ሪኮመንድ የማደርገው አብዛኞቻችን አንጠቀመው ሪቨርስ ኢሜጅ ሰርች ሜትድ ብንጠቀም ሪያሊቲ አሁን ለምሳሌ ዝም ብሎ የተገኘው መረጃ ሼር ከማድረግና ዝም ብሎ ያሉን አሉባልታ ነገር ከማሰራጨት መጀመሪያ አውቶሪቲ ማን ነው ምን አይነት ፔጅ ላይ ፖስት የተደረገው የሚለው ከስር ከመሰረቱ ቢታይ ያ ሪል ነው ፌክ ነው የሚል ይታወቃል። እዛ ላይ ስለሚታወቀው ራሱ ዋናው ፔጅ ራሱ አንዳንድ ሰው ብዙ ፎሎወር ወይ ደግሞ ብዙ ተከታይ ስላለው እውነተኛ ነው ሊባል አይችልም። ምክንያቱም ፎሎወር በምንም በተለያየ ነገር ሊመጣ ይችላል ሶሻል ሚዲያ ላይ። ስለዚህ ሪያሊቲውን ግን ብዙ ፎሎወር ኖረው የተለያዩ ሶሻል ሚዲያዎች ለምሳሌ አሁን ኤክስ ላይ ወይ ደግሞ ትዊተር ላይ ፖስት የተደረገን ሶሻል ሚዲያ ከፌስቡክ ይልቅ ትረስት ይደረጋል ኦብቪየስሊ ይታወቃል። ምክንያቱም ፌስቡክ የተወሰነ
ሁሉም ሰው ሊጠቀሙ የሚችል ፕላትፎርም ስለሆነ ትዊተር ላይ ደግሞ የተወሰነ ፕሮፌሽናል የሆኑ ሰዎች ነው ሊጠቀሙት የሚችሉት ብዬ አስባለሁና እዛም ቢሆን ትዊተር ላይም ቢሆን ራሱ አውቶሪቲው ማን የፖስተ የሚለውን እስከ ድረስ ማረጋገጥ አለብን ነው የሚለው። ስለዚህ ለተማሪዎች ሪኮመንድ የማደርገው ሪቨርስ ሰርች ሜትርን ቢጠቀሙ ነው ማለት። በጣም ጥሩ መምህር። ተማሪዎች ብቻም አይደሉም ሁሉም ሰው የሚያጋራ ሼር የሚያደርግ እንደዚህ ሶሻል ሚዲያን የሚጠቀም ሰው በዚህ መንገድ አጣርቶ ትክክለኛውን የሆነውን መረጃ ብቻ ለማህበረሰቡ ቢያጋራ ጥሩ ነው እንላለን። ከልብ እናመሰግናለን። አምስቱንም ጥያቄ በጣም በጥሩ ሁኔታ ነው ያብራራህልን። ቀደም ሲል መጀመሪያ ላይ እንግዲህ ከ9ኛ ክፍል እስከ 12ኛ ክፍል ብቻዬን ነው ተከራይቼ ስማር የነበረው የምትለዋን ሀሳብ ለተማሪዎች ትጠቅማለች ብዬ ስላሰብኩኝ ነው። ኃላፊነት ወስደ ራስህን ገድበክ ትምህርት ላይ ብቻ ትኩረት አድርገክ እዚህ መድረስ ቀላል ነገር አይደለምና ተማሪዎች በራሳቸው ኃላፊነትን እንዲወጡ ለሚሰጣቸው ነገር ሁሌም ትጉ እንዲሆኑ ራሳቸውን እንዲያዘጋጁ አጠር ያለ መልእክት ካለክ ትችላለህ በዚያ። እሺ አመሰግናለሁ። እንደነገርኩሽ አሁን ከ9ኛ ክፍል እስከ 12ኛ ክፍል ቤት ተከራይቼ ነው የተማርኩት። ከቤተሰብ የተወሰነ ዲስታንስ አለው፣ ብዙም ዲስታንስ አይደለም ያው ግን የተወሰነ ለትምህርቱ በደንብ እንከታተል ተብሎ ስለሚታሰብ እሱን ተከራይቼ ነው ወይ ደግሞ ቤት ይዤ ነው የተማርኩት ማለት ነው። እና እንደነገርኩሽ የተወሰነ ህፃንነትም አለ። ቤተሰብም በቃ እንዴት ነው ግን የሆነ አለ አይደለ መኪና ሲሻገር ምናምን የሚለው ነገር አለ። የሆነ ከተማ ስለሆነ መኪና የሆነ ነገር የሚለው ነገር ሀሳብ አለ። ግን ያው ብራዘር አለ ታላቅ ወንድሜ ማርበኝ አለ ከሱ ጋር ነው አብረን የተማርነውና የተወሰነ ኃላፊነት መውሰድ ነገራችን ላይ ትንሽ ይከብዳል። ታለቀ የተወሰነ ርቀት ቦታ ስትሆኚ ህፃንነትም አለ ልጅነትም ስላለ ወደ መዝናኛ ቦታዎች ወደ መሄዱ የተወሰነ በዚህ ወጣ በዚህ ግባ የሚልሽም ቤተሰብ ስለሌለ ባቀር ራስን ኮንትሮል የማድረግ ስነ ዘዴ የተማርኩበት በዛ ነው ብዬ አስባለሁ። ለምን ከ9 እስከ 12ኛ ክፍል በምን አይነት መልኩ ራሴን ማኔጅ አድርጌ ትምህርቴን እከታተላለሁ። ከዛ ከትምህርት መልስ ደግሞ ምን ስራዎችን እሰራለሁ። የሚታገዝ ነገር ካለ ቤተሰብ ጋር ሄዳለሁ። በቃ ወር ቅዳሜ እዛ ነኝ ማለት ይቻላል። ከሰኞ እስከ ዓርብ ነው ትምህርት የማሳልፈው። ወር ቅዳሜ ቤተሰብ ጋር ነው የምሄደው። ግን ቤተሰብ ጋር ስሄድ ራሱ ያው እንደነገርኩሽ ትምህርቴ ጋር ፎከስ እንዳደረግ ነው የሚፈልገውና እዛ ስሄድም መጽሐፎችን ነው ይጀመረው መጽሐፍ ደብተር ምናምን ነገር ይጀመረው እና ኃላፊነት ከመውሰድ አንፃር ነው በትምህርቴ እንደዚህ ባረግ ነው ብዬ የምጸጸትበት ነገር የለኝም። ማለት ያባከምኩት ጊዜ ፎከስ ያደረኩት ምናልባት የመጠቀም ያለ መጠቀም ጉዳይ ካለው በስተቀር ትምህርት ላይ ሙሉ ሰዓቴን ሰጥቻለሁ። እግዚአብሔር ይመስገን ኢፌክቲቭ ነኝ ብዬ አስባለሁ። መድረስ ያለበት ደርሻለሁ። እና ኃላፊነት መውሰድ ማለት ከታይም ማኔጅመንት ይጀምራል። ከታይም ማኔጅመንት ሲባል ወጥተሽ ትምህርት ቤት ሄደሽ ከዛ ስትመለሽ ደግሞ የተለያዩ ስራዎችን ሰርተሽ ነው። ራሴ እያበሰልኩ ነው ማለት በዛ ሰዓት ምግብ ራሴ ነው ማበስለው እና ከነሱ አንፃር ከተለያዩ ጓደኛ መምረጥ ያስፈልጋል። አንዳንዴ አሁን የኔ ጓደኞች ነው የተለያዩ ደባል ሱስ ውስጥ የሚገኙ ልጆች ይኖራሉ። ትምህርታቸውን የተወሰነ ወደ ኋላ የሚያደርጉ ልጆች ይኖራሉ። እና ከዛ አንፃር ምናምን ነገር ምናልባት ይሄን ትምህርት እየሰሙ ወይ ደግሞ ይሄ ሚዲያ እየተከታተሉ ያሉ ሰዎች ብቻቸውን የሚማሩ ያሉ ሰዎች ይኖራሉ። አሁን ይሄን ፕሮግራም የሚከታተሉና ራሳቸውን ለቆሙበት አላማ ማሳወቅ ነገ እዚህ ደረጃ ደርሳለሁ ብሎ ማሳወቅ። እኔም የነሱ እያሳለፉት ያለ ህይወት ተጋርቼ ስላለፍኩት ማለት ነው። እኔ ዛሬ ላይ ለመድረሴ ትናንትና ወደ ከ9 እስከ 12ኛ ክፍል ስማር ለራሴ ኃላፊነት ወስጄ ራሴን ማኔጅ አድርጌ ታይሜን ማኔጅ አድርጌ ነው። ስለዚህ እያንዳንዱ ነገር አሁን ላይ በዛ ሰዓት እያሳለፍኩት ያለ ህይወት ለአሁን ህይወቴ ጠቅሞኛል ማለት ነው። ስለዚህ በዛ ልክ ነው። ስለዚህ ተማሪዎችም ከቤት ሲወጡ አንድ ኃላፊነት ሲሰጣቸው በዛ ረገድ ራሳቸውን አዘጋጅተው ለምሳሌ አንተ ቤተሰቦች የሚጠብቁብህ ነገር አለ ያንን አሳክተሃል። እነሱም ከቤት ሲወጡ እንዲህ ያድርጉ ወይም ደግሞ የሆነ ኃላፊነት ሲሰጣቸው በዛ ረገድ ራሳቸውን ገዝተው ወላጆቻቸው ለሚፈልጉት ደረጃ መብቃት አለባቸው የሚለውን ለማስገንዘብ ስለፈለኩ ነው። ትክክል። በጣም ጥሩ መምህር፣ ከልብ አድርገን ነው የምናመሰግነው። እንግዲህ ተማሪዎችን የሚመጥን ጥያቄ አመጣክ፣ በጥሩ ሁኔታ ደግሞ አብራራህልን፣ ተማሪዎችንም ስታበረታታልን ቆየ። ከልብ ነው የምናመሰግነው። እኛም ደግሞ እዚህ ድረስ ስለመጣክ የመምህሬ ዝግጅት በኢቲቪ ልጆች ዓለም ስም እቺን የምስክር ወረቀት እንሰጣለን። ከልብ አድርገን እናመሰግናለን። በጣም አመሰግናለሁ። በጣም ጥሩ ውድ ተማሪዎቻችን፣ የዛሬው የመምህሬ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። ዛሬ እንግዲህ የአይቲ ጥያቄዎች መጡ። በእነዚህ ጥያቄዎች ላይ መምህር ጥሩ የሆነ ማብራሪያ እያደረገ እየሰጠ ቆይታ አደረግን። እናንተም ደግሞ ከኛ ጋር እየተሳተፋችሁ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ሳምንት ደግሞ ከሌላ መምህር ጋር የምንገናኝ ነው የሚሆነው። እስካሁን ድረስ ሜሮ ሙልጌታ ከአስፈጻሚያችን ቤተልሔም ብርሃኑና ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት እስከምንገናኝ መልካም ሳምንት ይሆንላችሁ።